አሜን ከዘላለም እስከ ዘላለም ለሚኖረው ለታረደው በግ ለናዝሬቱ ኢየሱስ ክብርና ምስጋና አሜን። እሱ ረዳን፣ እሱ አገዘን፣ እሱ ደገፈን። ይህንን የከበረ የህይወት መንገድ መራን። ዛሬ ለእናንተ ልንናገር በዚህ ቆመናል። አሜን። ስሙ የተባረከ ይሁን። አሜን። ይህን ዕድል ያገኘ ሰው እጅግ እጅግ የተመሰገነ አሜን፣ ምስጉን የሆነ ሰው አሜን። በክፎች ምክር ይባላል። ዘጸአት ምዕራፍ 40:38 እንደዚህ ነው። በጌታዬ በኢየሱስ ስም አነባለሁ። በመንገዳቸው ሁሉ በእስራኤል ቤት ሁሉ ፊት የእግዚአብሔር ደመና በማደሪያው ላይ በቀን ነበረና እሳትም በሌሊት በዚያ ላይ ነበረና። አሜን። ክብር ለኢየሱስ ክርስቶስ። አሜን። በቀን በማደሪያው ላይ ነበረ የእግዚአብሔር ደመና፣ በሌሊት ደግሞ የእግዚአብሔር እሳት ነበረ። አሜን። ይህ የሚያሳየው ሌሊትም ቀንም የእግዚአብሔር ክብር በሕዝቡ ዙሪያ እንደነበረ በምድር ዙሪያ ሁሉ እንዳለን ፀሐይና ጨረቃ እንደሚወጣ ሁሉ የእግዚአብሔር እሳት በሕዝቡ መካከል ሁልጊዜም አለ። ይህንን እሳት፣ ይህንን ክብር፣ ይህንን መልካምነት የሚያገኙ ደግሞ በእሳቱ ፈጣሪ በኢየሱስ ክርስቶስ ጥላ ስር ያሉ እንጂ ዝም ብሎ የሚሰጥ ክብር ለኢየሱስ ክርስቶስ። ስለዚህ በዚህ ጥላ ስር መኖር የሚፈልግ ሁሉ በፍቃዱ ኢየሱስን ማወቅ አለበት። ከእሱ ሌላ አዳኝም አምላክም ንጉሥም ጥላም ከለላም የለም፣ አልነበረምም፣ ለዘላለምም አይኖርም። ኢየሱስ ክርስቶስ ለዘላለም ያድናል፣ ይታደጋል። ወደዚህ ጌታ ወደዚህ አምላክ ቅረቡ። ጊዜው ደርሷል፣ ዘመኑ ደርሷል። ኢየሱስ ክርስቶስ ለዘላለም ያድናል። ክብር ለኢየሱስ ክርስቶስ።